አሜሪካ ግዙፍ የአውሮፕላን ተሸካሚ መርከቦቿን ወደ ባህረ ሰላጤው እያስጠጋች ባለበት በዚህ ቅጽበት ኢራን ከሩሲያና ከቻይና ጋር በመሆን የኃይል ሚዛኑን የሚቀይር አዲስ ወታደራዊ ልምምድ ጀምራለች። በጠረጴዛ ዙሪያ ስምምነት እየተባለ የሚነገረው ተስፋ ከባህር ስር በሚሰሙ የማስጠንቀቂያ ድምፆችና በከፍተኛ የጦር ዝግጁነት እየተፈተነ ይገኛል። ይህ ተራ ድርድር አይደለም። የዓለም ሀያላን አዲስ ጎራ እየለዩበት ያለ ወሳኝ የታሪክ ምዕራፍ ነው። አያቶላ ኻሜኒ ብርቱ ማስጠንቀቂያ እስከ ዶናልድ ትራምፕ የማያወላውል ግፊት። የጄኔቫው ድባብ በጥርጣሬና በስጋት ተውጧል። የኦማን አሸማጋዮች በሁለቱ ቀንደኛ ጠላቶች መካከል ድልድይ ለመገንባት ቢጠሩም ከጀርባ የሚሰማው የጦር መርከቦች ድምፅ ግን ሌላ ታሪክ እየተረከ ነው። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን፣ በዛሬው የመረጃ ሰዓታችን በጄኔቫ የድርድር በሮች ቢካሄዱም በሆርሙዝ ወሽመጥ ላይ ግን የጦር መሳሪያዎች ድምፅ እያስተጋባ ይገኛል። ኢራን ሩሲያና ቻይናን አስከትላ ያሳየችው ግዙፍ የባህር ላይ ወታደራዊ ልምምድ በጄኔቫ ለተቀመጡት አሜሪካውያን ተደራዳሪዎች ከባድ የማስጠንቀቂያ ደወል ሆኗል። የአያቶላ አሊ ኻሜኒ የሀያሉን ሰራዊት ቅስም እንሰብራለን የሚለው ዛቻና የትራምፕ አስተዳደር ወታደራዊ ጫና ዓለምን ለከፋ ፍጥጫ እያዘጋጃት መሆኑን እንመለከታለን። ከዚህ ባሻገር በመካከለኛው ምስራቅ ሌላኛው ግንባር የእስራኤል መከላከያ ሚኒስትር እስራኤል ካትዝ ከጋዛ ምድር አንዲት ሚሊሜትር አንወጣም የሚል አስደንጋጭ መግለጫ ሰጥተዋል። ሚኒስትሩ የፕሬዝዳንት ትራምፕን የሰላም እቅድ ጥያቄ ውስጥ የሚጥል አቋም አንጸባርቀዋል። ለመሆኑ እስራኤል የሰጠችው ይህ መግለጫ ምንድን ነው የሚለውን እናስደምጣችኋለን። እናንተ ብቻ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ላይክ ማድረግ እንዳትረሱ ስንል በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት ሐማስ ሙሉ በሙሉ ትጥቅ እስካልፈታ ድረስ ሰራዊታቸው በጋዛ ካለው ቢጫ መስመር ወይም የሎ ላይን አንዲት ሚሊሜትር እንኳን እንደማይነቃነቅ አስታውቀዋል። ይህ አቋም የተሰማው የፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ሁለተኛ ምዕራፍ ተጀምሮ እስራኤል ቀስ በቀስ ለቃ ትወጣለች ተብሎ በሚጠበቅበት ወቅት መሆኑ የጦርነቱን ማቆሚያ ሂደት እጅግ አዳጋች አድርጎታል። ካትዝ መፈክራችን ቀላል ነው እስከ መጨረሻው ዋሻ ድረስ በማለት ሐማስ የጦር መሳሪያም ሆነ የመተላለፊያ ዋሻዎችን ይዞ እንዲቀጥል ፈጽሞ እንደማይፈቅድ በድጋሚ አረጋግጠዋል። የእስራኤል መንግስት ካቢኔ ጸሐፊ ዮሲ ፎቺስ በበኩላቸው ሐማስ ትጥቁን እንዲፈታ የ60 ቀናት የጊዜ ገደብ እንደሚሰጠው ገልጸው ቡድኑ ይህንን ትዕዛዝ ካልተቀበለ ግን ጦርነቱ ዳግም እንደሚቀጥል ዝተዋል። ይህ የ60 ቀናት ማሳሰቢያ እስራኤል በጋዛ ምስራቃዊ ክፍል ካለችበት ስልታዊ ወታደራዊ ይዞታ ላለመውጣት የያዘችውን ጽኑ አቋም የሚያጠናክር ነው። ይሁን እንጂ የትራምፕ እቅድ እስራኤል ከያዘችው መስመር ደረጃ በደረጃ እንድትወጣ የሚደነግግ በመሆኑ በሚኒስትሩ መግለጫና በሰላም እቅዱ መካከል ያለው ተቃርኖ በቀጠናው ላይ አዲስ ውጥረት አንግሷል። እስራኤል ከአሜሪካ ድጋፍ ጋር በጋዛ ላይ የከፈተችውና ከ2 ዓመታት በላይ የዘለቀው ይህ ጦርነት ከ75,000 በላይ ፍልስጤማውያንን ሕይወት የቀጠፈ ሲሆን ከ171,000 በላይ የሚሆኑትን ደግሞ ለአካል ጉዳት ዳርጓል። አብዛኛው ሰለባዎች ሴቶችና ሕፃናት መሆናቸው እንዲሁም የጋዛ ሲቪል መሠረተ ልማት 90 በመቶ መውደሙ ጦርነቱ ያደረሰውን የሰብአዊ ቀውስ አስከፊነት ያሳያል። በጄኔቫ የዲፕሎማሲው ፍልሚያ በቀጠለበት በዚህ ወቅት በሌላ በኩል ሩሲያ፣ ቻይናና ኢራን የባህር ኃይሎቻቸውን በማስተባበር በሆርሙዝ ወሽመጥ ላይ የጋራ ወታደራዊ ልምምድ መጀመራቸው ተሰምተዋል። የባህር ደህንነት ቀበቶ 2026 በሚል መጠሪያ የሚካሄደው ይህ እንቅስቃሴ የምዕራባውያንን ወታደራዊ የበላይነት ለመገዳደርና አዲስ የባህር ላይ ስልታዊ ጥምረት ለመፍጠር ያለመ እንደሆነ የሩሲያው ፕሬዝዳንት ረዳት ኒኮላይ ፓትሩሼቭ ገልጸዋል። ይህ እርምጃ ኢራን በዲፕሎማሲው ጠረጴዛ ላይ ብቻ ሳይሆን በወታደራዊ መስክም ከሀያላን ሀገራት ጋር ያላትን ጥምረት በማጠናከር ለአሜሪካ ግልጽ መልእክት ያስተላለፈችበት ሆኗል። የሩሲያ ባለስልጣናት እንደሚሉት ይህ ጥምረት በውቅያኖሶች ላይ ባለብዙ ዋልታ የዓለም ስርዓት ወይም መልቲፖላር ወርልድ ኦርደር ለመገንባትና የምዕራባውያንን ብቸኛ አዛዥነት ለማስቆም የታለመ ስትራቴጂካዊ እርምጃ ነው። የብሪክስ አባል ሀገራት ይህንን የባህር ላይ ትብብር ይበልጥ እንዲያጠናክሩት ግፊት እየተደረገ ሲሆን ይህም ለጥምረቱ ወታደራዊ አቅም አዲስ ገጽታ እንደሚሰጠው ይጠበቃል። በጥር ወር በደቡብ አትላንቲክ የተጀመረው የሰላም ፍላጎት 2026 የተሰኘው ልምምድ አሁን በሆርሙዝ ወሽመጥ መቀጠሉ የሀገራቱን የተቀናጀ የጦር ዝግጁነት ወደ ላቀ ደረጃ አሸጋግሮታል። በስትራቴጂካዊ ጠቀሜታው ወደር የማይገኝለትና በፋርስና በኦማን ባህረ ሰላጤ መካከል የሚገኘው የሆርሙዝ ወሽመጥ ለዓለም አቀፍ የንግድ መስመሮች
እጅግ ወሳኝ መተላለፊያ መሆኑ ይታወቃል። በልምምዱ ላይ የሚሳተፉት የባህር ኃይሎች እነዚህን ተጋላጭ የንግድ መስመሮች ከጥቃት ለመከላከል የሚያስችሉ የተቀናጁ የውጊያ ስልቶችን በተግባር እየፈተሹ ይገኛሉ። ይህ የሶስትዮሽ ትብብር ከ2019 ጀምሮ በኢራን አነሳሽነት ሲካሄድ የቆየ ቢሆንም የዘንድሮ ግን በጄኔቫው ድርድር ወቅት መካሄዱ ልዩ ፖለቲካዊ ትርጉም ሰጥቶታል። ከሩሲያና ከቻይና በተጨማሪ እንደ ተባበሩት አረብ ኤሜሬትስና ደቡብ አፍሪካ ያሉ ሀገራት በእነዚህ ወታደራዊ እንቅስቃሴዎች ውስጥ ተሳታፊ መሆናቸው የቀጠናው የኃይል ሚዛን ወደ ምስራቃዊ ጎራ እያዘነበለ መሆኑን ያሳያል። ኢራን በጄኔቫ ድርድር ላይ ጠንካራ አቋም እንድትይዝ ከሚያደርጓት ምክንያቶች አንዱ እንዲህ ያሉ ዓለም አቀፍ ወታደራዊና ኢኮኖሚያዊ ጥምረቶች ከጎኗ በመቆማቸው ነው። አሜሪካና እስራኤል በሚሰነዝሩት ወታደራዊ ዛቻ ፊት ቴህራን ብቸኛ እንዳልሆነች የምታሳይበት ይህ መድረክ ለምዕራባውያን ፖሊሲ አውጪዎች ትልቅ የራስ ምታት ሆኗል። በአጠቃላይ በሆርሙዝ ወሽመጥ ላይ የተከፈተው ይህ አዲስ የወታደራዊ ትርኢት የጄኔቫውን የዲፕሎማሲ ሂደት ውጤት ሊወስን የሚችል ተጽዕኖ አለው። ሩሲያና ቻይና ከኢራን ጋር ያላቸውን ወታደራዊ ትብብር ማሳደጋቸው አሜሪካ በቀጠናው ላይ ያላትን የቆየ ተሰሚነት ጥያቄ ውስጥ የሚጥል ክስተት ነው። በመሆኑም የሀገራቱ ድርድር በስምምነት ካልተቋጨ በባሕረ ሰላጤው አካባቢ የተከማቸው ይህ ግዙፍ ወታደራዊ ኃይል በቀጠናው ለሚፈጠር ማንኛውም ለውጥ ወሳኝ ተዋናይ ሆኖ እንደሚቀጥል ይጠበቃል። በጄኔቫ የተካሄደው የአሜሪካና የኢራን ድርድር አዲስ ምዕራፍ ላይ መድረሱን የውጭ ጉዳይ ሚኒስትር አባስ አራግቺ ይፋ አድርገዋል። በኦማን አሸማካይነት የተካሄደው ይህ ሂደት ከመጀመሪያ ደረጃ የሀሳብ ልውውጥ ተሻግሮ አሁን ወደ ቁም ነገርና ወደ ዝርዝር ጉዳዮች መሸጋገሩ ተረጋግጧል። በሁለቱ ወገኖች መካከል የተደረገው ምክክር ለወደፊት ስምምነት መሰረት የሚሆኑ አጠቃላይ መርሆች ላይ የጋራ ግንዛቤ እንዲፈጠር እድል ሰጥቷል። ይሁን እንጂ አራግቺ እንደገለጹት እስካሁን ምንም አይነት ትልቅ ስኬት ወይም ስምምነት አልተፈረመም። ሂደቱ ግን በይፋ መጀመሩን አመልክተዋል። የኦማኑ የውጭ ጉዳይ ሚኒስትር ባድር አልቡሳይድ በበኩላቸው በጄኔቫ የተካሄደው ቀጥተኛ ያልሆነ ንግግር የጋራ ግቦችን ለመለየት የሚያስችል ውጤት ማሳየቱን ገልጸዋል። እንደ እርሳቸው ገለጻ በቴክኒካዊ ጉዳዮች ላይ የተደረገው ውይይት በሁለቱ ሀገራት መካከል ያለውን ልዩነት ለማጥበብ ከፍተኛ እገዛ የሚያደርግ ተስፋ ሰጪ እርምጃ ነው። የአሜሪካ ባለስልጣናትም በንግግሩ መሻሻሎች መኖራቸውን ቢቀበሉም ገና ብዙ የሚቀሩ የቤት ስራዎችና ዝርዝር ድርድሮች እንደሚጠብቋቸው አጽንኦት ሰጥተዋል። ይህ ጥንቃቄ የተሞላበት አዎንታዊ ድባብ በሁለቱም ወገኖች በኩል በዲፕሎማሲው መንገድ ለመቀጠል ፍላጎት መኖሩን ማሳያ ነው። ይሁን እንጂ ኢራናውያን ወደዚህ አዲስ የድርድር ዙር የገቡት በመራራ ትዝታና በጥልቅ ጥርጣሬ የታጀበ መንፈስ ይዘው እንደሆነ ይታያል። ካለፈው ድርድር ጎን ለጎን አሜሪካና እስራኤል በኢራን ላይ የ12 ቀናት የአየር ድብደባ ማካሄዳቸው ለዛሬው ጥርጣሬ ዋነኛ ምክንያት ሆኗል። ፕሬዚዳንት ዶናልድ ትራምፕ ድብደባውን ራሳቸው ሲመሩት እንደነበር መግለጻቸው በቴህራን በኩል ለአሜሪካ ያለውን እምነት እጅግ ዝቅተኛ እንዲሆን አድርጎታል። ያ ጥቃት በኢራን የኒውክሌር ወታደራዊ መሠረተ ልማቶች ላይ ጉዳት ቢያደርስም የኒውክሌር ፕሮግራሟን የማፍረስ ግቡን ግን አላሳካም። ታዲያ የጄኔቫው ድርድር ቴህራን በኒውክሌር መስፋፋት ዙሪያ ለዋሽንግተን ማረጋገጫ ለመስጠት ብትስማማም ዩራኒየም የማበልጸግ መብቷ ግን ለድርድር እንደማይቀርብ በግልጽ አስታውቃለች። እንደ ዓለም አቀፉ የኒውክሌር ስምምነት ኤንፒቲ መሰረት የራሷን የኢነርጂ ፍላጎት ለማሟላት የምታደርገው እንቅስቃሴ በምንም መልኩ እንደማይገታ ገልጻለች። ከኒውክሌር ውጪ ያሉ ጉዳዮች ማለትም የሚሳኤል ፕሮግራምና የቀጠናዊ ጥምረት ጉዳዮች በጄኔቫው ጠረጴዛ ላይ እንደማይነሱ ባለስልጣናቱ አረጋግጠዋል። ኢራን በሀገራዊ ደህንነቷ ላይ የሚመጡ ጫናዎችን ለመቀበል ፍላጎት እንደሌላት በዚሁ የድርድር ሂደት ወቅት በድጋሚ ለዓለም አሳይታለች። በኢራን እይታ አሜሪካ በድርድሩ ጠረጴዛ ላይ የምታሳየው አቋምና ለሚዲያ የምትሰጠው መግለጫ እጅግ የተቃረነና ግራ የሚያጋባ ሆኖ ተገኝቷል። በጄኔቫው ንግግር ወቅት የአሜሪካ ልዑካን የኢራንን ቀይ መስመሮች ቢያከብሩም በውጭ ግን ተቃራኒ ንግግሮችን ማድረጋቸውን ባለስልጣናቱ ይገልጻሉ። ለምሳሌ ፕሬዚዳንት ትራምፕ ኢራን ዩራኒየም ማበልጸግን ሙሉ በሙሉ ማቆም አለባት ማለታቸው የድርድሩ መንፈስ የሚጎዳ ተግባር ነው። እንዲህ አይነቱ አሻሚ አካሄድ ዋሽንግተን በእውኑ ለዘላቂ ስምምነት ዝግጁ ናት ወይ የሚል ጥያቄ በቴህራን በኩል እንዲነሳ አድርጓል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ አያቶላ አሊ ኻሜኒ የአሜሪካን ወታደራዊ የበላይነት የሚገዳደር ጠንካራ ማስጠንቀቂያ በመስጠት ለፕሬዚዳንት ዶናልድ ትራምፕ ምላሽ ሰጥተዋል። ትራምፕ በተደጋጋሚ የሀገራቸውን ጦር ኃያልነትና የማይሸነፍ መሆኑን በመጥቀስ በቴህራን ላይ ጫና ለማሳደር ቢሞክሩም ኻሜኒ ግን ማንኛውም ጠንካራ የተባለ ሰራዊት
ዳግም እንዳይነሳ ሆኖ ሊመታ እንደሚችል አስገንዝበዋል። ይህ ንግግር በጄኔቫው የዲፕሎማሲ ጠረጴዛ ጀርባ ያለውን የጦርነት ስጋትና የሁለቱ ሀገራት መሪዎች እያደረጉት ያለውን የቃላት ፍጥጫ ይበልጥ እንዲፋፋም አድርጎታል። አሜሪካ አብርሃም ሊንከን የተባለውን ግዙፍ የአውሮፕላን ተሸካሚ መርከብ በኢራን አቅራቢያ በሚገኝ ባህር ላይ ማሰማራቷና ጄራርድ ፎርድ የተሰኘው መርከብ ወደ ባህረ ሰላጤው ማዘዟ ለድርድሩ አስቸጋሪ ድባብ ፈጥሯል። ዋሽንግተን እነዚህን የጦር መሳሪያዎች እንደ ማስፈራሪያ በመጠቀም ኢራን የቀረቡላትን ቅድመ ሁኔታዎች እንድትቀበል ብትወተውትም ቴህራን ግን በወታደራዊ ኃይል እንደማትንበረከክ በይፋ አሳይታለች። በዓለም ዙሪያ ያሉ የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ መሽጎድጎዳቸው የዲፕሎማሲው ሂደት በጠመንጃ አፈሙዝ የታጀበ መሆኑን የሚያረጋግጥ ክስተት ነው። ለዚህ ወታደራዊ እንቅስቃሴ ምላሽ የሰጡት አያቶላ ኻሜኒ መርከቦቹ አደገኛ ቢሆኑም ከባህር በታች እንዲሰምጡ የሚያደርጋቸው የኢራን የጦር አቅም ደግሞ የበለጠ አደገኛ መሆኑን ጠቁመዋል። ይህ የባህር ውስጥ ጥቃት ፍንጭ አሜሪካ በቀጠናው ለምታንቀሳቀሳቸው የባህር ኃይሎች ቀጥተኛ ስጋት መኖሩን የሚያሳይ ሲሆን የኃይል ሚዛኑን ለመጠበቅ የተሰነዘረ ስልታዊ መልእክት ነው። በጄኔቫ ንግግር በተደረገበት ወቅት እንዲህ ያሉ የማስጠንቀቂያ ደወሎች መሰማታቸው ስምምነት ላይ መድረስ ካልተቻለ ውጤቱ ወደ ባህር ላይ ፍልሚያ ሊያመራ እንደሚችል ያመለክታል። የትራምፕ አስተዳደር ከስምምነት ካልተደረሰ እርምጃ ይወሰዳል በሚል የሚሰነዝረው ዛቻና የኢራን እንዳይነሱ አድርገን እንመታለን የሚለው አቋም ድርድሩን እጅግ ውስብስብ አድርጎታል። የጦር መርከቦች በባህረ ሰላጤው መከማቸታቸው የዲፕሎማሲውን በር እያጠበበው ሲሆን ሁለቱም ወገኖች ለከፋ ግጭት ዝግጁ መሆናቸውን እያሳዩ ይገኛሉ። ይህ ወታደራዊ ፍጥጫ በጄኔቫ ለሚገኙ ተደራዳሪዎች ትልቅ ጫና ከመሆኑም በላይ ዓለም አቀፉ ማህበረሰብ በቀጠናው ሊፈነዳ የሚችልን ጦርነት በከፍተኛ ስጋት እንዲጠባበቅ አስገድዶታል። ሌላው ኢራንን እያሳሰባት ያለው ጉዳይ አሜሪካ በድርድር ዙሮች መካከል የምታደርገው ረጅም የጊዜ መጓተትና ስብሰባዎችን የማዘግየት ስልት ነው። ዋሽንግተን የኢራንን ጉዳይ ከዩክሬን ጦርነትና በጋዛ ከሚካሄደው ግጭት ጋር ለማቆራኘት የምታደርገው ጥረትም እንደ ሌላ ተንኮል ታይቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ጊዜ ለቴህራን ወሳኝ እንደሆነና ድርድሩን ለማጠናቀቅ ቁርጠኛ መሆናቸውን ገልጸዋል። ኢራን ለሳምንታት በጄኔቫ ለመቆየት ዝግጁ መሆኗን ብትገልጽም ከአሜሪካ ወገን ግን ተመሳሳይ የሆነ የቁም ነገር መንፈስ እስካሁን አልታየም። በሁለቱ ሀገራት መካከል ያለው የዲፕሎማሲ ፍልሚያ አሁን ያለበት ደረጃ እጅግ ስስና ጥንቃቄ የሚፈልግ መሆኑን ተንታኞች ይስማማሉ። አራክቺ እንደገለጹት ወደ ስምምነት ረቂቅ ጽሑፍ መሸጋገር ስራውን እጅግ አስቸጋሪና ውስብስብ የሚያደርገው ቀጣዩ ትልቅ ፈተና ነው። በእያንዳንዱ ቃልና መስመር ላይ የሚደረገው ክርክር የሁለቱን ሀገራት የወደፊት ግንኙነትና የቀጠናውን ሰላም የሚወስን ይሆናል። በቴክኒካዊ ጉዳዮች ላይ መግባባት ቢኖርም በፖለቲካዊ ውሳኔዎች ላይ ያለው ልዩነት ግን አሁንም እንደ ትልቅ እንቅፋት ሆኖ ቀጥሏል። የቴህራን ታይምስ ዘገባ እንደሚያመለክተው አሜሪካ በድርድሩ መሃል የምትወስዳቸው ወታደራዊ እርምጃዎች ለድርድሩ ስኬት ትልቅ ስጋት ናቸው። ኢራን በሉዓላዊነቷ ላይ የሚመጣን ማንኛውንም ጥቃት እንደማትታገስና ለድርድርም ዋጋ እንደማትሰጥ በተደጋጋሚ ለሽምግልናው አካል አሳውቃለች። በጄኔቫ መድረክ ላይ የሚሰነዘሩት የትራምፕ አስተዳደር ጠንካራ ቃላትም የውስጥ ፖለቲካ ፍጆታ ይኖራቸው ወይም እውነተኛ አቋም ይሆኑ እስካሁን አልተለየም። ለሶስተኛ ዙር ድርድር እስካሁን የተቆረጠ ቀን ባይኖርም ሁለቱም ልዑካን ወደ የሀገራቸው ተመልሰው በረቂቅ ሰነዶች ላይ እንዲመክሩ ተስማምተዋል። ይህ መቋረጥ ተደራዳሪዎቹ ከፍተኛ ውሳኔዎችን ከየመንግስታቸው እንዲያመጡና ለቀጣዩ ጠንካራ ንግግር ራሳቸውን እንዲያዘጋጁ እድል ይሰጣቸዋል። በሁለቱ ወገኖች መካከል ያለው ሰፊ ልዩነት ገና ያልተዘጋ ቢሆንም የጄኔቫ ቆይታ ግን መንገዱን የማጥራት ስራ ሰርቷል። ቀጣዩ ስብሰባ የድርድሩን ዕጣ ፈንታ ማለትም ወደ ስምምነት ወይም ወደ ፍጹም አለመስማማት የሚያመራ መሆኑን በግልጽ ያሳያል። በጥቅሉ የመካከለኛ ምስራቅ ሰላም በጄኔቫው የድርድር ጠረጴዛ ስኬት ላይ የተንጠለጠለ መሆኑ የታወቀ እውነታ ነው። አሜሪካ ከእስራኤል ጋር የምታደርገው ወታደራዊ ትብብርና የኢራን ቀጠናዊ ተጽዕኖ በድርድሩ ላይ ያላቸው ጫና በቀላሉ የሚታይ አይደለም። ዓለም አቀፉ ማህበረሰብ ይህን ሂደት በጥንቃቄ እየተከታተለ ሲሆን ውጤቱ ለዓለም የነዳጅ ገበያና ለደህንነት ወሳኝ ነው። ዲፕሎማሲው ካልተሳካ በቀጠናው ሊፈጠር የሚችለው ግጭት ከዚህ ቀደም ከታዩት ሁሉ የከፋና አጥፊ ሊሆን እንደሚችል ይገመታል። የተከበራችሁ የኢትዮ ግሎባል ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። በያላችሁበት ሰላም